ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። እንግዲህ ዛሬ ከሀገር ውስጥም የኢትዮጵያ ፕሪሚየር ሊግ በርከት ያሉ ጨዋታዎች ትላንትና ነበሩ። እነሱን ጉዳዮች እናነሳለን። በአፍሪካ ዋንጫም የተደረጉ መርሃ ግብሮች ያሉ፣ ወደ ውጭም ደግሞ ሻገር እንልና ክለቦችን የተመለከቱ ጉዳዮችን እናነሳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታን ከኛ ጋር አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ቦክሱ ክፍት ነው። ስምና አድራሻችሁን እየጠቀሳችሁልን እንግዲህ ያላችሁን ሀሳብ ልታጋሩን ትችላላችሁ። እኛም በፕሮግራማችን መጨረሻ መልሰን ወደ እናንተው እናደርሰዋለን። ስለምትሰጡን ሀሳብም ከልብ አድርገን ነው የምናመሰግነው። ከመሸጋገሪያ በኋላ በቀጥታ ወደ ዛሬው ፕሮግራማችን የምናመራ ይሆናል። የሀገር ውስጥ መረጃን በማስቀደም ነው የምንጀምረው። ትላንትና በኢትዮጵያ ፕሪሚየር ሊግ በርከት ያሉ መርሃ ግብሮች ሲደረጉ እንደነበር ተመልክተናል። በርከት ያሉ ጨዋታዎች ናቸው ትላንትና የተደረጉት። ቅድሚያ የተደረገው በኢትዮጵያ ፕሪሚየር ሊግ መርሃ ግብር ነገሌ አርሲን ከወልዋሎ አዲግራት ዩኒቨርሲቲ ጋር ያገናኘው ጨዋታ ነው። ይህ ጨዋታም በአርሲ ነገሌ አሸናፊነት 1-0 አሸናፊነት ነው የጠናቀቀው። የነገሌ አርሲን የማሸነፊያ ግብም አሸብር ውሮ ከመረብ ጋር ማሳረፍ መቻሉን ነው የተመለከትነው። ነገሌ አርሲ ካለፉት 6 ጨዋታዎች 4ቱን በአሸናፊነት ሲወጣ በአንዱ ተሸንፎ በቀሪው ደግሞ አቻ የተለያየ ቡድን ነው። በዚህም ነገሌ አርሲ በ16 ነጥቦች 7ኛ ደረጃ ላይ መቀመጥ የቻለበትን ውጤት ነው ያስመዘገበው። ሌላኛው መቀሌ ሰባ እንደርታም የመጀመሪያ ድሉን ያሳካበት መርሃ ግብሩን ትናንትናን ያደረገው በኢትዮጵያ ፕሪሚየር ሊግ መርሃ ግብር መቀሌ ሰባ እንደርታ ከአርባ ምንጭ ከተማ ጋር ያደረጉትን ጨዋታ 2-0 በሆነ ውጤት ነው ማሸነፍ የቻሉት። የመቀሌ ሰባ እንደርታን የማሸነፊያ ግቦችም ብርሃኑ አዳሙ ሁለቱንም ከመረብ ጋር ማሳረፍ የቻለው ተጫዋች ነው። መቀሌ ሰባ እንደርታ በውድድር ዓመቱ የመጀመሪያ የፕሪሚየር ሊጉን ድል ማሳካት የቻለበት ጨዋታ ሆኖ ተመዝግቧል። መቀሌ ሰባ እንደርታ በ8 ነጥቦች 18ኛ ደረጃ ላይ ሲቀመጥ፣ አርባ ምንጭ ከተማ በ5 ነጥቦች 20ኛ ደረጃ ላይ የተቀመጠ ቡድን ነው። ሲጠበቅ የነበረው የባህር ዳር ከተማና የፋሲል ከነማ ጨዋታም 0-0 በሆናቸው ውጤት ነው የተጠናቀቀው። ሁለቱ ክለቦች በታሪካቸው በፕሪሚየር ሊጉ 13ኛ ጊዜ ሲገናኙ 9ኙ ጨዋታዎች በአቻ ነው የተጠናቀቁት፣ የትላንትናውን ጨምሮ። ፋሲል ከነማ በአጠቃላይ እንግዲህ ከሊጉ መሪ ሲዳማ ቡና እኩል 21 ነጥቦችን በመሰብሰብ ሁለተኛ ደረጃ ላይ ተቀምጠዋል። ባህር ዳር ከተማ በ14 ነጥቦች 10ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ፋሲል ከነማ ከኢትዮ ኤሌክትሪክ ጨዋታውን ያደርጋል። እስካሁን ድረስ ምንም አይነት ሽንፈት ያልገጠመው ቡድን ነው ፋሲል ከነማ። ሌላኛው ሀዲያ ሆሳዕናም ድል ቀንቶታል። በኢትዮጵያ ፕሪሚየር ሊግ ሀዲያ ሆሳዕና ከወላይታ ዲቻ ነበር ትናንትና የተጫወቱት። 2-1 በሆነ ውጤት ነው ሀዲያ ሆሳዕና ያሸነፉት። የሀዲያ ሆሳዕናን የማሸነፊያ ግቦችም ኢዮብ አለማየሁና ሄኖክ አርፊጮ ሲያስቆጥሩ፣ በወላይታ ዲቻ በኩል መልካሙ ቦጋለ ነው ኳስና መረብን ያገናኘው። ሀዲያ ሆሳዕና በ13 ነጥቦች 11ኛ፣ ወላይታ ዲቻ በ10 ነጥቦች 16ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው የወጣው የደረጃ ሰንጠረዥን የተመለከት ነው። የአፍሪካ ዋንጫን ጉዳዮች ደግሞ እንመልከት። በአፍሪካ ዋንጫውም ትላንትና ትልቅ ፉክክር የተደረገባቸው 4 ያክል መርሃ ግብሮች ናቸው የተደረጉት። ትላንትና ድራማዊ ክስተቶችን የተመለከትንበት፣ የማንቸስተር ዩናይትድ ተጫዋቾች ኮከብ ሆነው ያመሹበት መርሃ ግብሮችን በትላንትናው ጨዋታ ላይ መመልከት ችለናል። በርከት ያሉ ጨዋታዎችን የተመለከትነው በትላንትናው ዕለት እንግዲህ በጣም ተጠባቂ የነበረ ጨዋታዎችን ጭምር ነው የተመለከትነው። ትላንትና በተደረጉ መርሃ ግብሮች ቡርኪና ፋሶ እንግዲህ ድንቅ የሚባል ድልን ነው ያደረገችው። በአፍሪካ ዋንጫ የምድብ የመጀመሪያ ጨዋታ ቡርኪና ፋሶ ኢኳቶሪያል ጊኒን 2-1 በሆነ ውጤት ማሸነፍ ችላለች። የቡርኪና ፋሶን የማሸነፊያ ግቦችም ሚኖንጉና ኤድመንደን ታብሶባ ነው በጨዋታው መጨረሻዎቹ ደቂቃዎች ላይ ያስቆጠሩት። ኢኳቶሪያል ጊኒዎች 85ኛው ደቂቃ አካባቢ ላይ ጎል አስቆጥረው ነበር። በኤንቦህ በተባለ ተጫዋች ጎል አስቆጥረው ጨዋታውን እየመሩ ነበር። ኢኳቶሪያል ጊኒዎች በእርግጥ 50ኛው ደቂቃ ላይ ተጫዋች በቀይ ካርድ ወጥቶባቸው አብዛኞቹን ደቂቃዎች ወደ 45 አካባቢ ደቂቃዎችን
ከነጭማሪው ማለት ነው በጎዶሎ ተጫዋች ነው ለመጫወት የተገደዱት። ከዛም 85ኛው ደቂቃ ላይ ጎል አስቆጥረው ጨዋታውን እየመሩ ነበር። ነገር ግን 95ኛው ደቂቃ ላይ እና 98ኛው ደቂቃ ላይ በተቆጠረባቸው ጎል ነው ትናንትና ኢኳቶሪያል ጊኒዎች እንግዲህ ተሸንፈው የወጡት። ቡርኪና ፋሶ የትናንትናውን ጨዋታ ማሸነፍ የቻለችበትንም ውጤት ነው ማስመዝገብ የቻለችው። እንግዲህ በጨዋታው ላይ በአፍሪካ ዋንጫ ቀይ ካርድ የተመለከተው የመጀመሪያው ተጫዋች ሆኗል። ባሲሊዮ የተባለው የኢኳቶሪያል ጊኒ ተጫዋች። በቀጣይ ጨዋታ እሁድ ነው ኢኳቶሪያል ጊኒ ከሱዳን ጋር፣ ቡርኪና ፋሶ ደግሞ ከአልጄሪያ ጋር ጨዋታቸውን የሚያደርጉት። ሌላኛው ሲጠበቅ የነበረው ጨዋታ የአልጄሪያና የሱዳን ጨዋታ ነው። ሱዳን በዚህ መርሃ ግብር ላይ ላትሳተፍ ትችላለች የሚሉ ጥያቄዎች ሲነሱ ነበር። እንደ ምክንያትነት የተጠቀሰው ደግሞ እንግዲህ ይሄ ቡድን የጥያቄዎች ነበሩት፣ ያልተከፈለን ክፍያ አለ በሚል ጉዳይ ላይ ጥያቄዎችን ሲያነሱ እንደነበር ተመልክተናልና በዛ ምክንያትም ጨዋታቸውን ላያደርጉ ይችላሉ የሚሉ ግምቶች በትልቁ ሲወጡ እንደነበር ነው የተመለከትነው። ነገር ግን በትላንትናው ጨዋታ ላይ ግን ተካፍለዋል። አልጄሪያም ፍጹም የበላይ የነበረችበት መርሃ ግብር ነው ብሎ ማንሳት ይቻላል። እንግዲህ በቀጣይ ጨዋታዎች ላይ ምናልባት መልእክቶችን ያጋራችበት ለሌሎች እንግዲህ ተቀናቃኞቿም ትልቅ መልእክቶችን ያጋራችበት ጨዋታ ነው ብሎ ማሰብ ይቻላል። በጣም ጠንካራ ቡድን እንዳላት ትላንትና ሳይታለች የአልጄሪያ ብሔራዊ ቡድን። በጨዋታው ላይ ዚነዲን ዚዳን ሜዳ ላይ ተመልክተናል። ምክንያት ከተባለ እንግዲህ የልጁ የግብ ጠባቂ ነው፣ የአልጄሪያ ብሔራዊ ቡድን ግብ ጠባቂ ነውና ትላንትና አልጄሪያ ጨዋታውን ማሸነፍ የቻለችበትን መርሃ ግብር ነው በትላንትናው ዕለት የተመለከትነው። 3-0 በሆነ ውጤት ነው ትላንትና ያሸነፈችው አልጄሪያ። የአልጄሪያን የማሸነፊያ ግቦችም ሪያድ ማህሬዝ 2 ጎሎችን ማስቆጠር ችሏል። እንዲሁ ደግሞ ቀሪውን 1 ጎል ማዛ ነው ማስቆጠር የቻለው። አልጄሪያ በአፍሪካ ዋንጫ ውድድር 100 ጎሎችን ማስቆጠር የቻለች 7ኛዋ ሀገር መሆን ችላለች። ሪያድ ማህሬዝ በአፍሪካ ዋንጫው 7ኛ ጎሉ ነው በአጠቃላይ በውድድሩ ታሪክ ማስቆጠር የቻለው። ይህም የውድድሩ የአልጄሪያ የምንጊዜም ከፍተኛ ግብ አስቆጣሪ አድርጎታል። የሁለቱ ብሔራዊ ቡድኖች ጨዋታ ከ16115 በላይ ተመልካቾች ስቴዲየም ተገኝተው ነው የተከታተሉት ጨዋታ ነው። በቀጣይ ጨዋታ አልጄሪያ ከቡርኪና ፋሶ እንዲሁም ሱዳን ደግሞ ከኢኳቶሪያል ጊኒ ጋር ጨዋታቸውን የሚያደርጉ ነው የሚሆነው። ውድድሩም በድል መጀመራችን በጣም አስደሳች ነው ብለዋል ሪያድ ማህሬዝ ሲናገር። የአልጄሪያው የፊት መስመር ተሰላፊ የሆነው ሪያድ ማህሬዝ ቡድኑ ውድድሩን በድል መጀመሩ አስደሳች እንደሆነለት ነው ከጨዋታው በኋላ የተናገረው። 2 ግቦችን በማስቆጠር የጨዋታው ኮከብ ተብሎ የተመረጠው ማህሬዝ በድል መጀመራችን ምርጥ ነው ሲል ይናገራል። አክሎም በቀጣይ 2 ጨዋታዎች ይቀራሉ፣ አቋማችንን ማሳደግ ይኖርብናል ሲል ነው ሪያድ ማህሬዝ ሀሳቡን የሰጠው። ሌሎች 2 ጨዋታዎችም ምሽት ተደርገዋል። ኮት ዲቮር እና ካሜሩን ድል የቀናቸው በእነዚህ 2 ጨዋታዎች ደግሞ የማንቸስተር ዩናይትድ ተጫዋቾች ናቸው ኮከብ ተብለው ያመሹት። በአፍሪካ ዋንጫው የምድብ የመጀመሪያ ዙር ጨዋታ ኮት ዲቮር ትላንትና ከሞዛምቢክ ጋር ነው ጨዋታውን ያደረገችው። 1-0 በሆነ ውጤትም አሸንፋለች። የኮት ዲቮርን የማሸነፊያ ግብም አማድ ዲያሎ ነው ኳስና መረብን ማገናኘት የቻለው። በቀጣይ ኮት ዲቮር ከካሜሮን ጋር የሚያደርጉት መርሃ ግብር የሚጠበቅ ጨዋታ ይሆናል። ሞዛምቢክ ደግሞ ከጋቦን ጋር ነው ጨዋታዋን የምታደርገው። በዚህ ጨዋታ ላይ አማድ የጨዋታው ኮከብ ተብሎ ተሸልሟል። ሌላኛው ካሜሮንም ድል አድርጋለች። የካሜሮን ብሔራዊ ቡድን ከጋቦናቸው ጋር ያደረገውን የአፍሪካ ዋንጫ የምድብ የመጀመሪያ ጨዋታ 1-0 በሆነ ውጤት ነው ማሸነፍ የቻሉት። የካሜሮንን የማሸነፊያ ግብም ኢታ ዮንግ ነው ከመረብ ጋር ያሳረፈው። በጨዋታው ላይ ካሜሮናዊው ተጫዋች ብሪያን ኤምቤሞ ለግብ የሆነ ኳስ አመቻችቶ በማቀበልም የጨዋታው ኮከብ ተብሎ ተመርጧል። የሁለቱ ብሔራዊ ቡድኖች ተጠባቂ ጨዋታ 35200 ተመልካቾች ስቴዲየም ተገኝተው ተከታትለውታል የተባለው። እንዳልኳችሁ ቅድም በቀጣይ ካሜሮን ከኮት ዲቮር ጋር ነው ጨዋታዋን የምታደርገው። በተንታኝነት እያገለገለ የሚገኘው የቀድሞ ተጫዋች የሆነው ሀቴም በአፍሪካ ዋንጫ አዘጋጇ ሞሮኮ ስራ መደነቁን የተናገረው። በሞሮኮ መኩራትና ማመስገን አለብን ያለው ተጫዋቹ በዝናብ ምክንያት ውድድሩን ማዘጋጀት ቀላል አይደለም ብሏል። በከባድ ዝናብ ምክንያት ጨዋታዎችን ማድረግ ቀላል ባይሆንም አንድም ጨዋታ ግን በጎርፍ ምክንያት ሲራዘም አላየንም ሲል ነው ሀገሪቱ ያደረገችውን ዝግጅት ያደነቀው። የቀድሞ የማንቸስተር ሲቲ እና የአያክስ የመስመር ተጫዋች የነበረው ሀቴም በአሁኑ ሰዓት በቤን ስፖርት ተንታኝነት እየሰራ ይገኛል። በ2004 ላይ ከሀገሩ ቱኒዚያ ጋር የአፍሪካ ዋንጫ አሸናፊ እንደነበረም የምናስታውሰው ጉዳይ ነው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። አርሰናልን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። ሚኬል አርቴታ ስለ ተጫዋቾች የጉዳት ሁኔታ ይናገራል። እንግዲህ በአርሰናል ቤት አሁን ላይ ተጫዋቾች እንግዲህ ጉዳት የገጠማቸው ተጫዋቾች እንዳሉ ይታወቃል። እርግጥ ነው በአጥቂ መስመር ላይ የነበሩት ተጫዋቾች
ከጉዳት እየተመለሱላቸው እንዳለ ይታወቃል። አሁን ላይ በአጥቂ መስመር ላይ በጣም ጠንካራ የሚባል ስኳድ ሮቴሽንን ማድረግ የሚችሉበት አይነት ስብስብ ነው ያላቸው አርሰናሎች። እነ ቪክተር ዮኬረሽ በጉዳት የነበሩበት ጊዜን እናስታውሳለን። አብዛኞቹ ተጫዋቾች ጉዳት ገጥሟቸው የተመለሱ ናቸው በአጥቂ መስመር ላይ ያሉ ተጫዋቾች። አሁን ደግሞ ካይ ሃቨርትስም በቅርቡ እንደሚመለስ የሚያሳዩ መረጃዎች እየወጡ ነው። ልምምዶችን እንደጀመረ የሚያሳዩ ነገሮች ያሉና ለቡድኑ ተጨማሪ የማጥቃት አማራጭን ይሰጣል ተብሎ ይታሰባል። ከዛ ውጭ ግን በመከላከሉ ጉዳይ ላይም የተወሰኑ ክፍተቶች በጉዳት ምክንያት እንደፈጠረባቸው የሚታወቅ ነው። ጋብሪኤል ማጋለሽ በቅርቡ ይመለሳል ተብሎ ይታሰባል። የክሪስቲያን ሞስኩዌራ እንዲሁ ፒዮሮ ሂንካፒየም በመጠነኛ ጉዳት ምክንያት ባለፈው በነበረው ጨዋታ ላይ በካራባው ካፑ እንዳልነበር እናስታውሳለን። በቅርቡ ይመለሳሉ ተብሎ ይታሰባል። ሚኬል አርቴታ ሲናገር ስለ ተጫዋቾች የጉዳት ሁኔታ ግን በክሪስታል ፓላሱ ጨዋታ ላይ ጋብሪኤል ማርቲኔሊ የተወሰነ ግጭት እንደገጠመውና የተወሰነ ጉዳት እንደገጠመው ቀይሮ እንዳስወጣውን በዛ ምክንያት እንደሆነ ጭምር ተናግሮ ነበር። ጋብሪኤል ማርቲኔሊ የገጠመው ትንሽ የግጭት ጉዳት ነው ብሏል። በሁለተኛው አጋማሽ ጨዋታውን ለመቀጠልም አልተመቸውም ነበር ሲል ነው የተናገረው። የፒዮሮ ሂንካፒዬ ሁኔታ ግን የተለየ ነው፣ ምክንያቱም ጉዳቱ የደረሰበት በኤቨርተኑ ጨዋታ ስለነበር ሲል ነው የአርሰናሉ አሰልጣኝ ሚኬል አርቴታ ሀሳቡን የሰጠውና በቀጣይነት ተጫዋቾች ምን ያክል ጊዜ ያቆያቸዋል የሚለውን ጉዳይ እንመለከታለን። የጋብሪኤል ማርቲኔሊ ጉዳት ግን ያን ያክል አሳሳቢ አይደለም፣ መጠነኛ ነው ሲልም ነው የተናገረው። የሂንካፒየን ግን እናየዋለን ሲል ነው የተናገረው። ጁሪያን ቲምበር የዓለማችን ምርጡ የቀይ መስመር ተከላካይ ነው ወይ የሚል ጥያቄ ቀርቦለት ነበር። ለዊሊያም ሳሊባ ነው ይሄኛው ጥያቄ ቀረበው። እንግዲህ በአርሰናል ቤት ጠንካራ የመከላከል አጋርነትን እንደፈጠሩ ይታወቃል። ቲምበር፣ ሳሊባ፣ ማጋሌሽ እና እንዲሁ ደግሞ አንድ የግራ መስመር ተጫዋችም ወይ ሉዊስ ስኬሊ ወይ ደግሞ በዚህ ውድድር ዓመት በአብዛኛው ደግሞ ሪካርዶ ካላፊዮሪን ነው እዛ ጋር እየተመለከትን የምንገኘው። ነገር ግን የጁሪያን ቲምበር ቦታ ግን በአብዛኛው እሱ እንደሚሰለፍበት የሚታወቅ ጉዳይ ነውና ዊሊያም ሳሊባ እንግዲህ የዓለማችን ምርጡ የቀይ መስመር ተከላካይ ጁሪያን ቲምበር ነው ወይ የሚል ጥያቄ ቀርቦለት ምላሹን ሰጥቷል። አዎ በብዙ ርቀት ሲልም ጭምር ነው ምላሹን የሰጠው። በብዙ ርቀት እሱ በጣም ጥሩ የሆነ ተጫዋች እንደሆነ ሁላችሁም ማየታችኋል ብዬ አስባለሁ። በጣም ጥሩ ተጫዋች ነው ብዬም አስባለሁ ሲልም ጭምር ነው የተናገረውና በጣም በብዙ ርቀት የተጫዋች ኮከብ መሆን የሚችል አይነት ተጫዋች ነው ሲልም ነው ሀሳቡን የሰጠው። የአንድ ለአንድ ግንኙነቶች ላይ እሱን ማሸነፍ በጭራሽ የማይቻል ነው። በማጥቃቱም ቢሆን ምርጥ ነው። አሁን ባለበት በዚሁ አቋሙ እንደሚቀጥልም ተስፋ አደርጋለሁ። ለአርሰናልም የሚሰጠው የሚያበረክተው በጣም ብዙ ነገሮች እንዳሉትም እያሳየን ይገኛልና ጁሪየን ቲምበር በጣም ጠንካራ የሆነ ተጫዋች ነው ሲልም ጭምር ነው የተናገረው። ዊሊያም ሳሊባ ነው ይህንን ሀሳብ እንደሰጠም ዘገባዎቹ እያሳዩ የሚገኙት። የቀድሞ የአርሰናል ሌጀንድ የሆነው ሊ ዲክሰን እንግዲህ በካራባው ካፑ ጨዋታ ላይ ስለ ዊሊያም ሳሊባ ስላሳየው ብቃት ይናገራል። ለዚህ ነው በርካቶች ሳሊባን በዓለም ላይ ካሉት ምርጥ ተከላካዮች ከሚባሉት አንዱ የሚያደርጉት። በዚህ ጨዋታ ላይ ሜዳ ላይ ከነበሩ ተጫዋቾች ምርጥ ብቃት ያሳየው ሳሊባ ነው። በጨዋታው ላይ ሌላ ምርጥ የነበረው ደግሞ ዣን ፊሊፕ ማቴታ ነበር እና ማቴታ አርሰናል ጎል ለማግኘት በፍጥነት ሲሮጥ ለሱ ደግሞ እኩል እየሮጠ ፍጥነቱን ተቋቁሞ ኳሱን እንዳይጠቀም ቀድሞ ሳሊባ እያከሽፈበት ነበር። ማቴታ ሊጉ ላይ ፈጣን አጥቂዎች መካከል አንደኛው ነው። ተከላካዮችን ሲረብሽም እናውቀዋለን። ማቴታ በሊጉ የሚታወቅበትን ያንን ፍጥነት እንኳን ለማድረግ ሳሊባ ምንም አይነት እድል አልሰጠውም። ማቴታ ከኳስ ጋር ያለ ኳስም ሩጫዎችን ሁሌም ለተጋጣሚዎቹ ስጋት ናቸው። ስፔስን ካገኘ ደግሞ በደንብ ይጠቀማል። ይህንን ግን ሳሊባ አጥፍቶት አምሽቷል። ሳሊባ ፍጹም ዲሲፕሊን የሆነ ታክሎቹ እጅግ አስገራሚ ነበሩ። ያለው ፍጥነት በጣም ጥሩ ነው። ዋናው ነገር ወደ ቀጣዩ ዙር ማለፍ የነበረበት ቡድን አልፏል። ይህ ውድድር ምናልባትም ከሌሎች ውድድሮች ቀድሞ የፍጻሜ ውድድር ይከናወናልና የካቲት ላይ ይህንን ዋንጫ ካነሱ ምናልባትም በሌሎች ውድድሮች ላይ ዋንጫ ለማንሳትም መንደርደሪያ የሚሆን ትልቅ ነገርንም ማግኘት ይችላሉ ሲል ነው የተናገረው። አርሰናሎች የቆመ ኳስ ስፔሻሊስት ናቸው። በቆመ ኳሶችም ከዚህ የተሻለ ውጤት ማስመዝገብ አለባቸው። ከቆመ ኳስ ጎል እንዳይቆጠርባቸው የተሻለ መስራትም ይኖርባቸዋል። ነገር ግን በዚህ የውድድር ዘመን ካለፉት ሲዝኖች የበለጠ ከቆመ ኳስ በጣም ጠቃሚ ግቦችን እያስቆጠሩ የሚገኝበት የውድድር ዓመት እንደሆነ እየተመለከትን እንገኛለን ሲልም ጭምር ነው ሀሳቡን እየሰጠም የሚገኘው። አሁን ደግሞ ማንቸስተር ዩናይትድን የተመለከቱ መረጃዎችን ነው ወደ እናንተ የምናደርሰው ውድ ቤተሰቦቻችን። ከማንቸስተር ዩናይትድ ጋር በተያያዘ አሰልጣኝ ሩበን አሞሪም አንድ ሀሳባቸውን አጋርተዋል። በዚህ ሳምንት እንግዲህ ዕለተ አርብ ነገ ማለት ነው የሚደረግ አንድ መርሃ ግብር አለ። ማንቸስተር ዩናይትድ በተወዳጁ የእንግሊዝ ፕሪምየር ሊግ ቀጣይ እንግዲህ መርሃ ግብሩን የሚያደርግበት ጨዋታ እንደሆነ ይታወቃል። ከኒውካስል ዩናይትድ ጋር ነው ይህንን ጨዋታ የሚያደርገው።
በዚህ ጨዋታ ላይም በተመለከተ አሰልጣኝ ሩበን አሞሪም ሀሳባቸውን አጋርተዋል። ብሩኖን መተካት በጣም የማይቻል ነገር ነው ሲሉ ነው የተናገሩት። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ብሩኖ ፈርናንዴዝን እና ኮቢ ማይኖን ከኒውካስል ዩናይትድ ጨዋታ ውጪ መሆናቸውን አረጋግጠዋል። በተጨማሪም ሃሪ ማጓየር እና ማታያስ ደሊትም ከጨዋታ ውጪ መሆናቸውን ነው አሰልጣኙ የተናገሩት። አሰልጣኙ አክለውም ኮቢ ማይኖ ከብሩኖ ፈርናንዴዝ ቀድሞ ወደ ሜዳ ይመለሳል የሚል እምነትም እንዳላቸው ነው የገለጹት። ፈርናንዴስ ለምን ያክል ጊዜ ይቆያል ብዬ መጠየቅ አልፈልግም ያሉት ሩበን አሞሪም ሀሳብ አለኝ እናያለን ሲሉ ነው እቅድ እንዳላቸው የጠቀሙት። እንግዲህ ፈርናንዴዝን መተካት የማይቻል ነው ያሉት አሰልጣኙ፣ ነገር ግን ሌሎች ተጫዋቾች እድል ያገኛሉ። ለተጫዋቾቹ ይህንኑ ብያቸዋለሁ። በአንድ ተጫዋች ላይ መመርኮዝም አንችልም ሲሉ ጭምር ነው የተናገሩት። የተወሰኑ ጉዳቶች ያሉብን፣ ነገር ግን በዚህ ቡድን ግን እተማመናለሁ፣ በተጫዋቾቼም በደንብ እተማመናለሁ ሲልም ጭምር ነው አሰልጣኝ ሩበን አሞሪም የተናገረው። የማንቸስተር ዩናይትድ ባለስልጣናት አሰልጣኝ ሩበን አሞሪምን እንደሚደግፉት የሚያሳዩ መረጃዎች እየወጡ ነው። ማንቸስተር ዩናይትድ በጥር ተጫዋቾች የዝውውር መስኮት ሩበን አሞሪምን ለመደገፍም ዝግጁ ነው ተብሏል። ለዩናይትድ ቅርበት ያላቸው ሰዎች እንደሚሉት ማንቸስተር ዩናይትድ ቡድኑን የሚጠቅም ትክክለኛ እድል ከተገኘ በውሰት በቋሚ ዝውውር ወይም ደግሞ በሁለቱ በኩል ለመሳተፍም ዝግጁ ይሆናሉ ተብሎ እንደሚጠበቅ ነው የተገለጸው። በአብዛኛው ደግሞ የአማካይ ክፍላቸውን ለማጠናከርም ሙከራዎችን እንደሚያደርጉ ነው የተነገረው። ማይክ ኪጋን እንደዘገበው ከሆነ ማንቸስተር ዩናይትድ የመሃል ሜዳው ክፍሉን እንግዲህ ለማጠናከር ትልቅ ጥረት ያደርጋል ተብሎ ይታሰባል። በመሃል ሜዳው ክፍል ላይም እጥረት እንዳለና ቅድሚያ ሊሰጠው የሚገባ ቦታ እንደሆነ ደግሞ ተገንዝበዋል። በቅርቡ በብሩኖ ፈርናንዴዝና በኮቢ ማይኖ ላይ ያጋጠመው ጉዳትም ችግሩን እንዳባባሰውም ያምናሉ ተብሏልና በቅርቡ ይህንን ቦታ ማጠናከርም እንዳለባቸው ጭምር ይሰማቸዋል። ስለዚህም በሚቀጥለው የጥር ተጫዋቾች የዝውውር መስኮት የአማካይ ስፍራ ተጫዋችን ማግኘት የሚችሉ ከሆነ በዝውውሩ ጉዳይ ላይ በንቃት ለመሳተፍም ዝግጁ መሆናቸውን ማይክ ኪገን መረጃውን አጋርቷል። ሩበን አሞሪም ሺያሊያሴና ጃክ ፍሌቸርን ከተጠባባቂ ወንበር ተነስተው የመጀመሪያ ጨዋታቸውን ስለማድረጋቸው ይናገራል። በእነዚህ ሳምንታት ጥሩ ጸባይ አሳይተዋል። ለዩናይትድ ስለተጫወትኩኝ የተለየ ሆነኝ ብለው እንደማያስቡ ተስፋ አደርጋለሁ ሲል ነው ሩበን አሞሪም የተናገረው። ብሩኖን መተካት ከባድ ነው። ጠዋትም ለቡድኑ አባላት ይህንን ነግሬያቸዋለሁ። ሆኖም ግን ጥሩ ነገሮችን መውሰድም ይኖርብናል። ጥሩ ነገሮች ካሉ ለመሻሻልም እድል ይኖራል ሲል ነው የተናገረው። ለሁሉም ነገር አንድ ሰው ላይ ጥገኛ መሆን አንችልም። ትንሽ ነገሮች እንግዲህ መስተካከል ይኖርባቸዋል። ችግሮች ያሉብን፣ ሆኖም ግን በቡድኑ በደንብ ነው ማምነው፣ በተጫዋቾቼም የራስ መተማመን አለኝ ሲል አሰልጣኙ ይናገራል። እያንዳንዱን ጨዋታ ማሸነፍ እንደምንችል በትክክል አውቃለሁ። ደግሞ ሌሎች ተጫዋቾች እንዳሉንም ማምናለሁ። ሌላ የአጮት መንገድም መመልከትን እንሞክራለን ሲልም ነው የተናገረው። ጃክ ፍሌቸር ጥሩ ስራን የሰራ ይመስለኛል። እንዲህ አይነት እድሎች ሲኖሩ ለጃክና ለሌሎችም አይነት ተጫዋቾች ደግሞ እድል የምንሰጠው ለዛ ነው ሲልም ነው የተናገረው አሰልጣኙ። ብሩኖ በሜዳ ላይ የቦታ አያያዝን በደንብ ነው የሚረዳው። ለእያንዳንዱ ነገሩም ትኩረት ይሰጣል ተብሏል። ለሊሳንድሮ ማርቲኔስ ሉክ ሾም ይሄ እድል ነው፣ ምክንያቱም ሌሎች መሪዎችም እንፈልጋለን ብሏል። እንዲህ አይነት ጉዳት ደግሞ ያጋጥማል፣ ሁሌ አይደለም። ነገር ግን ብሩኖ ሊያጋጥመው የሚችል አይነት ጉዳትን የገጠመው፣ ሆኖም ግን ይሄ ለሌሎች ተጫዋቾች እድል የሚያገኙበትና ራሳቸውን በደንብ ማሳየት የሚችሉበት ጨዋታ እንደሚሆን በቀጣይ የሚያደርጉት መርሃ ግብር እጠብቃለሁ ሲልም ጭምር ነው የተናገረው አሰልጣኝ ሩበን አሞሪም። ሌላኛው ከማንቸስተር ዩናይትድ ጋር የሚያያዘው የኒውካስል ዩናይትዱ አሰልጣኝ የሆኑት ኤዲ ሃው የሰጡት ሀሳብ ነው። ስለ ማንቸስተር ዩናይትድ በስፋት ተናግረዋል። በቁጥራዊ መመዘኛ ካለፈው ዓመት አንጻር በጣም ጠንካራ ናቸው ብለዋል። ኤዲ ሃው ስለ ማንቸስተር ዩናይትድ ሲናገሩ አጠቃላይ አፈጻጸማቸው በከፍተኛ ሁኔታ የተሻሻለ ቡድን ነው፣ ተፎካካሪነትን አሳይተዋል። እናም ጉልህ የሆነ የማጥቃት አደጋዎችንም የሚፈጥር ቡድን ነው። በተለይ ደግሞ ድባቡ አስደናቂ በሚሆንበት በገና በዓል ወቅት ፈታኝ ነገር ግን አስደሳች ጨዋታ ይጠብቀናል ብዬ አስባለሁ ሲል ይናገራል። በቅርቡ ከማንቸስተር ዩናይትድ ጋር ስላልተገናኘን በትንሹ የተለየ ዩናይትድን እንጠብቃለን። ከአምና በኋላ እንግዲህ አልተገናኘንም ነበር። ስለዚህም ጠንካራውን ዩናይትድ እንደምንገጥም ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። ምክንያቱም ቁጥራዊ መረጃዎችን ከተመለከታችሁ ማንቸስተር ዩናይትድ ዘንድሮ በደንብ የተሻሻለ ቡድን እንደሆነ ታያላችሁ ሲል የኒውካስል ዩናይትድ አሰልጣኝ ኤዲ ሃው ሀሳባቸውን ሰጥተዋል። ፓትሪክ ዶርጉ ስለ ኒውካስል ዩናይትድ ሀሳቡን ሰጥቷል። ኒውካስል ዩናይትድ እንደ ቡድን በጣም ጠንካራና ኃይለኞች ናቸው። በከፍተኛ ፕሬሲንግም ይጫወታሉ። የሚጫወቱትም ቀጥተኛ እግር ኳስን ነው።
ጨዋታን መቆጣጠር የሚያስችል ጠንካራ የመሃል ሜዳ ተጫዋቾች ያሏቸው። ስለዚህም ደግሞ ከኒውካስል ዩናይትድ ጋር መጫወት ሁልጊዜም አስቸጋሪ አድርገዋል። እነርሱ እያንዳንዱን ኳስ ለመተላለፍም ለማሸነፍም የሚታገሉ ናቸው። ኃይልን የቀላቀለ ጨዋታን የሚጫወታሉ እና በአካል ግጭትም ጨዋታን በጣም እንደሚያደርጉና ጠንካሮች እንደሆኑ እናውቃለን ብለዋል። የአካል ግጭቱን ወይም ፊዚካል ባትሉን ፍልሚያ መቋቋምና ከኳስ ጋርም በጥሩ ሁኔታ መቆየትም መቻል በጨዋታው ላይ በጣም ጠቃሚ ይሆናል ተብሎ ነው የሚታሰበው። በእነርሱ በከፍተኛ ሁኔታ በፕረስ እንዳይጫኑ ኳሱን በኒውካስል ግማሽ ሜዳ ላይ አስገብተን መጫወት ይኖርብናል ሲልም ጭምር ነው የተናገረው። ፓትሪክ ዶርጉ ስለ ማታያስ ኩኛም እንዲሁ ሀሳቡን ሰጥቷል። እሱ ጥሩ ሰው ነው፣ አስቂኝም ነው። በፍጥነት ከቡድኑ ጋር መላመድም ችሏል። ከሁሉም ሰው ጋርም ጥሩ ግንኙነት እንዳለው ተመልክቻለሁ። በእውነት ተወዳጅ ሰው ነው። በሜዳ ላይም ጥሩ ተጫዋች ነው ሲልም ጭምር ነው ፓትሪክ ዶርጉ ስለ ማታያስ ኩኛ ሀሳቡን እየሰጠም የሚገኘው። ለኮቢ ማይኖ ወኪሎች ቅርብ የሆኑ የመረጃ ምንጮች እንደሚናገሩት ከሆነ ክለቡ በውሰት ዝውውሩን እንግዲህ በመከልከል የተጫዋቹን እድገት እያደናቀፈ እንደሆነ ይሰማቸዋል ብለዋል የቅርብ ሰዎቹ ሲናገሩ። ማንቸስተር ዩናይትድ አሁንም ቢሆን ተጫዋቹን በጭራሽ መልቀቅ አይፈልግም ነው የተባለው። በአንጻሩ ኮቢ ማይኖ በውሰት ለመልቀቅ ጥረት እያደረገ ሲሆን ብስጭቱ እየጨመረ እየመጣ እንደሆነ ተገልጿል። ተጫዋቹ አሁን ላይ በሌሎች ክለቦች በማምራት የራሱን ብቃት ማሳየትና በሌሎች ቡድኖች ራሱን ማሳየት እንደሚፈልግ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ተደጋግሞ የተነሳ ጉዳይ ነው የዓለም ዋንጫው ጉዳይ። ያንን ነገር ማግኘት ይፈልጋል አሁን ላይ። ስለዚህ ያንን ነገር ደግሞ ለማግኘት ደግሞ የግድ ክለቡን ለቆ መውጣት እንዳለበት ነው የሚሰማው ተጫዋች። ስለዚህም ደግሞ ማንቸስተር ዩናይትድ እንዲለቀው በትልቁ ጥረት እያደረገ ነው። ነገር ግን ማንቸስተር ዩናይትዶች አሁን ካላቸው የስኳድ ጥበት አንጻር ይህንን ተጫዋች የመልቀቅ ምንም አይነት ምልክቶችን እያሳዩ አይገኝም። ተጫዋቹ በተለይ አሁንም ጉዳት ላይ ነው የሚገኘው። ማንቸስተር ዩናይትዶች በጉዳትም እንዲሁ ደግሞ በአፍሪካ ዋንጫው ምክንያት ወሳኝ የሆኑ ተጫዋቾቻቸውን ባጡበት በዚህ ሰዓት በዝውውር ገበያ ላይ ተጫዋቾችን መቀነስ በጣም ከባድ ሊሆንባቸው እንደሚችል ይታመናልና ማንቸስተር ዩናይትድ በዚህ ምክንያት ይህንን ተጫዋች ቢያንስ የአፍሪካ ዋንጫው እስኪጠናቀቅና ቡድናቸው እስኪመለስ ድረስም ይህንን ተጫዋች እንዲዘዋወር እንደማይፈቅዱለት ነው የተነገረው። የአፍሪካ ዋንጫው ደግሞ የሚጠናቀቀው የጥር ተጫዋቾች የዝውውር መስኮት ከተጋመሰ በኋላ እንደሆነ ይታወቃልና በዚህ ምክንያት ኮቢ ማይኖ ብስጭት ውስጥ እንደገባና ወኪሉም ጭምር እድገቱን እየገታው ይገኛል ማንቸስተር ዩናይትድ የሚል አይነት ሀሳብ እንዳላቸው ነው የተገለጸው። ከጋላት ሰራይ በተጨማሪ ሊዮንና ናፖሊ ማኑኤል ኡጋርቴን በውሰት ለማስፈረም ፍላጎት ያላቸው ሌሎች ክለቦች ናቸው ተብሏል። ኦሎምፒክ ደ ማርሴ፣ አስተን ቪላ፣ ኒውካስል ዩናይትድ፣ ዩቬንቱስ እና አትሌቲኮ ማድሪድ ሌሎቹ የማኑኤል ኡጋርቴ ፈላጊዎች ናቸው። ማንቸስተር ዩናይትድ ከ45 እስከ 50 ሚሊዮን ፓውንድም ድረስ የሚያቀርብ ክለብ ካለ ለንግግር ክፍት እንደሚሆን ይጠበቃል። በማኑኤል ኡጋርቴ ጉዳይ ላይ ሚኬል ሳንሶኒ ትልቅ ተሳትፎ አለው ተብሏል። በጁላይ 30 2025 የማንቸስተር ዩናይትድ የዳታ ዳይሬክተር በመሆን የተሾመው ሚኬል ሳንሶኒ ማንቸስተር ዩናይትድ በሚያዘዋውራቸው ተጫዋቾች ላይ ትልቅ የሆነ ተሳትፎ እንደሚያደርግ ነው የሚነገረው። ሚኬል ሳንሶኒ በዩናይትድ ትልቁ ስራው ሩበን አሞሪም እንደዚህ አይነት ተጫዋቾች ያስፈልገኛል ሲሉ የተጫዋቹን የተለያዩ መረጃዎች ከተለያዩ ዓለም አቀፍ የመረጃ ተቋማት መመልከት መሆኑን ነው የተሰማው። ሩበን አሞሪም ቡድኑ ላይ እንዲጨምር ከፈለጉት ተጫዋች ጋር ተመሳሳይ የሆነ የጨዋታ ባህሪ ያላቸው 3 ተጫዋቾችን በስታቲስቲክስ መሰረት በመለየት የበላይ ኃላፊዎችን እንደሚመለከቱ ይጠቁማል። ለምሳሌ ክል ማንቸስተር ዩናይትድ የተከላካይ አማካይ ተጫዋች አሰልጣኝ ሩበን አሞሪም የተከላካይ አማካይ ነው የምፈልገው እንደዚህ አይነት ባህሪያቶች ያሉት ተጫዋች ብሎ እንግዲህ ስም ሳይናገር ኳሊቲ ይናገራል። ከዛ በኋላ ይሄ ሰው ደግሞ ዓለም ላይ ያሉትን ተጫዋቾች ዳታዎችን በደንብ ከመረመረ በኋላ 3 አማራጮችን እንደሚያቀርብላቸው ነው የተናገረው። ሳንሶኒ የሚመለከተው በክሪስቶር ቪቬል፣ በጄሰን ዊልኮክስ እና እንዲሁ ደግሞ በሌሎችም ዲፓርትመንቶች መሆኑ ሲገለጽ እነሱን በዳታዎች በደንብ ተጠንቶ የቀረበላቸውን ተጫዋቾች በመመልከት ግምገማ እንደሚያደርጉ ይናገራል። በተጨማሪም በቁጥራዊ መረጃዎች ብቻ ሊታወቁ የማይችሉ የተጫዋቾችን ባህሪ በደንብ የሚያጤን ሲሆን የቀረቡትም ተጫዋቾች ለቡድኑ ተስማሚ ምርጫ አይሆኑም የሚለውን በአግባቡ ከመረመሩ በኋላ ውሳኔ እንደሚያደርጉ ነው የተገለጸው። ማይክ ኪጋን ነው ይህንን መረጃ ከማንቸስተር ዩናይትድ ጋር አያይዞ ሀሳቡን ያጋራው። ቸልሲን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። አስተን ቪላ በራስ መተማመን ላይ በሙሉ ራስ መተማመን ላይ ይገኛሉ ሲል አሰልጣኝ ኤንዞ ማሬስካ ተናግሯል። የሰማያዊዎቹ አሰልጣኝ ኤንዞ ማሬስካ ቀጣዩ የአስተን ቪላ ጨዋታ ለእኛ በጣም ከባድ ጨዋታ ይሆናል ሲል ነው ሀሳቡን ያጋራው። እንግዲህ አስተን ቪላዎች ባለፉት 10 ተከታታይ በሁሉም ውድድሮች ያደረጓቸው ጨዋታዎች ላይ
ድል ቀንቷቸዋል። ከዛ ውጪ ደግሞ እንዲሁ በፕሪሚየር ሊጉ 7 ተከታታይ ጨዋታዎችን ነው ድል ማድረግ የቻለው። አሁን ላይ ከአርሰናልና ከሲቲ ቀጥሎ በፕሪሚየር ሊጉ 3ኛ ደረጃ ላይ የተቀመጠ ቡድን ነው። ጠንካራ ቡድን መሆኑንም ባለፉት ሳምንታት በደንብ እያሳየ የሚገኝ ቡድን ነውና ቸልሲ ይህንን ቡድን ነው የሚገጥመው። በምርጥ ብቃታችን ላይ መሆን ይኖርብናል ብለዋል ማሬስካ አስተን ቪላን ለመቅጠም። ምክንያቱም አስተን ቪላ በጣም አስደናቂ አቋም እያሳየ የሚገኝ ቡድን ነው ሲሉ ይናገራሉ። እነሱ የራሳቸው አጨዋወት አላቸው፣ ከኳስ ጋርና ከኳስ ውጪም በደንብ የተደራጀ ቡድን ነው ሲሉ ኤንዞ ማሬስካ ይናገራሉ። በአሁኑ ሰዓት አስተን ቪላ በሙሉ ራስ መተማመን ላይ ነው። ነገር ግን እኛ በሜዳችን ነው የምንጫወተው፣ እናም 3 ነጥቡን ለመውሰድ ደግሞ ትልቅ ጥረት እናደርጋለን ሲል ኤንዞ ማሬስካ ተናግሯል። አሰልጣኙ አያይዞም በጨዋታው ላይ ሊያም ዴላፕ እና ኤስቴቫ ዊሊያን ከጉዳት መልስም በዚህ ጨዋታ ላይ ሊኖሩ እንደሚችሉና ወደ ጨዋታው እንደሚመለሱ ለጨዋታውም ዝግጁ እንደሆኑ ጭምር ነው አስተያየታቸውን የሰጡትና ይህ ጨዋታ በበርካቶችም በጉጉት የሚጠበቅ ጨዋታ እንደሆነ መረጃዎች ያሳያሉ። አስተን ቪላ ከቸልሲ ጋር ነው በዚህ ሳምንት ጨዋታውን የሚያደርገው። 11ኛ ተከታታይ ድላቸውን ያሳካሉ ወይስ ደግሞ የማሸነፍ ግስጋሴያቸው ይገታል የሚለው ጉዳይ በቀጣይ የምንመለከተው ነው። አሰልጣኝ ኤንዞ ማሬስካ ሲናገሩ ስለ ኮል ፓልመርም ለቸልሲ ደጋፊዎች በጣም ጥሩ የሚባል ዜናን ነው ያካፈሉት። በዚህም መሰረት ኮል ፓልመር 90 ደቂቃውን ሙሉ መጫወት የሚችልበት ፊትነስ ላይ እንደደረሰ አሰልጣኝ ኤንዞ ማሬስካ ተናግረዋል። ቅድም እንዳልኳችሁ ደግሞ ጉዳት ላይ የነበሩት አጥቂው ሊያም ዴላፕ እና ኤስቴቫ ዊሊያንም ከጉዳታቸው አገግመው ለዚህ ጨዋታ ዝግጁ መሆናቸውን ነው አሰልጣኙ የተናገሩት። ኤንዞ ማሬስካ ኤስቴቫው በዓለም ላይ ካሉት ምርጥ ወጣት ተጫዋቾችም አንደኛው እንደሆነ እንደሚያስብ ጭምር ነው ለቢቢሲ ስፖርትም የተናገረው። ኤንዞ ማሬስካ ኤስቴቫው በዓለም ላይ ካሉ ምርጥ ተጫዋቾች አንደኛው ነው ሲል ይናገራል። እኔ እንደማስበው እሱ በዓለም ላይ ካሉት ምርጥ ወጣት ተጫዋቾች አንደኛው ነው። ነገር ግን መሻሻልን መቀጠል ይኖርበታል፣ ጠንክሮ መስራትም ይኖርበታል። በእርግጠኝነት ያንን ካደረገ ወደፊትም ከምርጥ ተጫዋቾች መካከል አንደኛው እንደሚሆን ምንም ጥርጥር የለኝም ሲልም ጭምር ነው ሀሳቡን የሰጠው ኤንዞ ማሬስካ። እንግዲህ በቀጣይ ከአስተን ቪላ ጋር በሜዳቸው ስታንፈርድ ብሪጅ፣ ከዛም ከቦርንመዝ ጋር በስታንፈርድ ብሪጅ፣ ከዛም በኢቲያድ ከማንቸስተር ሲቲ፣ ከዛም በክራቨን ኮቴጅ በስታንፈርድ ብሪጅ ከፉልሃም እንዲሁ ደግሞ ከካርተን ጋር የሚያደርጓቸው ቀጣዮቹ 5 የቼልሲ መርሃ ግብሮች እንደሆኑ ነው የወጡት መርሃ ግብሮች የሚያሳዩት። በእነዚህ ጨዋታዎች ላይ ቼልሲ ምን ያክሎቹን ነጥቦች መሰብሰብ ይችላል የሚለው ጉዳይ በቀጣይ የሚጠበቅ ጥያቄ ነው። ሊቨርፑልን የተመለከተ መረጃን ደግሞ እናገራችሁ። ሊቨርፑል አሁን ትኩረታቸው በጥር ወይም በሚቀጥለው ክረምት የተጫዋቾች የዝውውር መስኮት አንድ ተጫዋችን ማስፈረም ነው። ሊቨርፑል በተለይ በዚህ የዝውውር መስኮትም ይህንን ተጫዋች አንቷን ሴሜንዮን ለማስፈረም ትልቅ ጥረት አድርጎ እንደነበረ እናስታውሳለን። ሌላኛው ማንቸስተር ዩናይትድ እንዲሁ ቼልሲም በመጨረሻው ሰዓት ወደ ዝውውሩ ገብቶ መልሶ ደግሞ የተወበትን አጋጣሚ እናስታውሳለን። አሁን ግን ተጫዋቹ ወደ ማንቸስተር ሲቲ የማምራት እድሉ ሰፊ እንደሆነ ይታወቃል። ሊቨርፑል ግን በጥር አሊያ ደግሞ በክረምት አንድ ተጫዋች ላይ በትልቁ ትኩረታቸውን ያደርጋሉ። ይሄኛው ተጫዋች ነው ዋነኛ ምርጫቸው የሚል ዘገባ እየወጣ ይገኛል። ይሄውም ተጫዋች ደግሞ የፓሪስ ሰን ዠርሜኑ ብራድሊ ባርኮላ እንደሆነ ነው መረጃዎች እየወጡ የሚገኙት። ስለዚህ ሊቨርፑል በብራድሊ ባርኮላ ላይ ትልቅ ፍላጎት አላቸው። በክንፍ መስመር ላይም ራሳቸውን ለማሻሻል ከሚመርጧቸው ተጫዋቾች መካከል አንደኛው እንደሆነ ነው ይሄ ፈረንሳዊ ተጫዋች የተገለጸው። ሌላኛው በበርካታ ክለቦች የሚፈለገው ተጫዋች በሊቨርፑልም ጭምር እንደሚፈለግ የሚያሳዩ መረጃዎች አሉ። ይህንን ተጫዋች ለማስፈረም ሊቨርፑል፣ ሪያል ማድሪድ እና ማንቸስተር ሲቲ ትልቅ ትንቅንቆችን እያደረጉ እንዳለ የሚያሳዩ መረጃዎች ናቸው የወጡት። ይህ ተጫዋች የባየር ሚኒኩ ሚኬል ኦሊሴ እንደሆነ ነው መረጃዎች ያሉት። ይህንን ተጫዋች ለማስፈረምም ትልቅ ፍላጎቶች ያሏቸው ሊቨርፑልን ጨምሮ ሌሎቹም ክለቦች የቡንደስሊጋው ክለብ ባየር ሚኒክ የዓለም ሪከርድ ዋጋ ካልቀረበ በስተቀር ፈረንሳዩን እንደማይሸጥ ነው እየተነገረ የሚገኘው። ይህ የ24 ዓመት ተጫዋች በጣም ድንቅ የሚባል የውድድር ዓመትን ከባየር ሚኒክ ጋር እያሳለፈ ነው። በጀርመን ቡንደስሊጋ በከፍተኛ ግብ አስቆጣሪነትም ትልቅ ደረጃ ላይ ነው የሚገኘው። በአሲስቱ ደግሞ አንደኛ ደረጃ ላይ የተቀመጠ ተጫዋች ነውና ለቡድኑ በጣም ወጣት ሆኖ ድንቅ ኮከብ መሆኑን እያስመሰከረ ይገኛል። ስለዚህም ሊቨርፑልን ጨምሮ ሌሎችም በርከት ያሉ እነ ሪያል ማድሪድም እነ ማንቸስተር ሲቲም ጭምር በጣም የሚፈልጉት አይነት ተጫዋች እንደሆነ ነው እየተገለጸ የሚገኘው። እንዳልኳችሁ ግን ሙኒኮች የዓለም ሪከርድ የዝውውር ዋጋ ለዚህ ተጫዋች ይጠብቃሉ። ከዛ በስተቀር ግን ከክለቡ እንዲለቅም እንደማያደርጉት ነው የተገለጸው። ሊቨርፑል ለኮንትራት እንግዲህ ለማራዘም ከወሳኝ ተጫዋቾቹ ጋር ከዚህ በፊት ንግግር እንደጀመረ ገልጸንላችሁ ነበር። ከነዚህ መካከል አንደኛው አሌክሲ ማካሊስተር ነው። እንዲሁ ዶሚኒክ ሶቦስላይንም ለኮንትራቱን ለማራዘም ፍላጎት እንዳላቸው የሚታወቅ ጉዳይ ነው። በተለይ ዶሚኒክ ሶቦስላይ በሪያል ማድሪድ ኢላማ ዝርዝር ውስጥ መግባቱን ተከትሎ
በቶሎ ኮንትራቱን ለማራዘም ትልቅ ፍላጎት እንዳላቸው የሚያሳዩ መረጃዎች በተደጋጋሚ ሲወጡ ነበር። ሌላኛው አሌክሲ ማካሊስተር ነው። ሊቨርፑል ለማካሊስተር አዲስ ውል በተመለከተ በፍጥነት ተጨባጭ የሆነ ውይይትም ለመጀመር አስበዋል የሚል መረጃ ወጥቷል። በተለይም ሪያል ማድሪድ ለረጅም ጊዜ ፈላጊዎቹ እንደሆኑም ነው የሚታወቀው። እናም ሊቨርፑል ደግሞ ተጫዋቹን ማጣት በጭራሽ አይፈልግም የሚል መረጃም ወጥቷልና የማካሊስተርን ኮንትራትም በቶሎ ለማራዘም ፍላጎቱ አላቸው። ሁለቱም ተጫዋቾች በሪያል ማድሪድ ራዳር ውስጥ በመሆናቸው ምክንያት ማካሊስተርም ሶቦስላይንም ቶሎ ኮንትራት ማራዘም እንደሚፈልጉ ነው በሊቨርፑል በኩል መረጃዎች በትልቁ እየወጡ የሚገኙት። የማንቸስተር ሲቲን ጉዳዮች ደግሞ እናንሳ። ኦማር ማርሙሽ በጥር ተጫዋቾች የዝውውር መስኮት ማንቸስተር ሲቲን ሊለቅ ይችላል የሚል መረጃ እየወጣ ይገኛል። ከሰሞኑ በተለይ ይሄ መረጃ ሲሰራጭ ነበርና አብዛኞቹ ትክክለኛ አይደለም፣ በፍጹም ማንቸስተር ሲቲ ይህንን ተጫዋች በዚህ ሰዓት ሊለቁ አይችልም የሚል አይነት ሀሳብ ሲጋራ ነበር። ነገር ግን የአንቷን ሴሜኒዮ ዝውውር እየቀረበ መምጣቱን ተከትሎ ምናልባት ኦማር ማርሙሽ በውሰት ሌላ ክለብ ሊቀላቀል የሚችልበት እድል ወይም ደግሞ ሊሸጥም የሚችልበት እድል እንዳለ የሚያሳዩ ነገሮችን የተመለከትነው። የተጫዋች በአይንትራክ ፍራንክፈርት በነበረበት ጊዜ እጅግ በጣም ድንቅ ተጫዋች እንደነበር እናስታውሳለን። በማንቸስተር ሲቲም የመጀመሪያው የውድድር ዓመቱ የተለያዩ ሚናዎችን እየተሰጠው ድንቅ አቋሙንም ሲያሳይ ነበር። ነገር ግን በዚህ የውድድር ዓመት የኤርሊንግ ብራውት ሃላንድ ተጠባባቂ መሆኑን ተከትሎ በርከት ያሉ የጨዋታ ደቂቃዎችን ማግኘት አልቻለም። በአብዛኛው የመጨረሻዎቹ ደቂቃዎች ላይ ተቀይሮ እየገባ የሚያደርጋቸው እንቅስቃሴዎች ካልሆኑ በስተቀርና ኦማር ማርሙሽ አሁን ክለቡን ሊለቅ የሚችልበት እድሉ እንዳለ ቴሌግራፍ የተባለው የመረጃ ምንጭ እየተናገረ ይገኛል። ምናልባት የግብፃዊ ተጫዋች የሚለቅ ከሆነ ደግሞ ወደ የትኛው ክለብ ሊቀላቀል ይችላል የሚለው ጉዳይ ጥያቄዎችን ያስነሳ ጉዳይ ነው። በቀጣይ ተጫዋች ምናልባት አሊያ ቶትንሃምን አሊያ ደግሞ ሮማንም በጥር ተጫዋቾች የዝውውር መስኮት ሊቀላቀል ይችላል የሚል መረጃም እየወጣ ይገኛል። ሁለቱ ክለቦች እንግሊዙ ቶተንሃምና የጣሊያኑ ክለብ ሮማ ይህንን ግብፃዊ ተጫዋች ለማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎች በተደጋጋሚ እየወጡ ነው የሚገኘው። ሌላኛው አንቷን ሴሜኒዮን የተመለከተ ጉዳይ ነው። ከማንቸስተር ሲቲ ጋር በተያያዘ የምናነሳው እንግዲህ እንደሚታወቀው የሴሜኒዮ ከቦርንመዝ ጋር ያለው ኮንትራት ሪሊዝ ክሎዝ የሚባል ነገር አለው። ማለትም ይህንን ተጫዋች የሚፈልግ ክለብ ሲመጣና ተጫዋቹም ደግሞ ያንን ክለብ መቀላቀል ከፈለገ የተቀመጠ ገንዘብ አለ። ያ ገንዘብ በመቀመጡ ምክንያት ነው በዚህ የጥር ተጫዋቾች የዝውውር መስኮት ቦርንመዞች ለመሸጥ እንዲገደዱ የሚያደርጋቸው። ምናልባት ይህ ሪሊዝ ክሎዝ ባይኖረው ኖሮ እና ቦርንመዞች ራሳቸው መደራደር ቢችሉ ኖሮ ከዚህ የተሻለ ገንዘቦችን ከፍ አድርገው የሚጠሩበት፣ ከዛ ውጭ ደግሞ ተጫዋቹንም በጥር ላለመልቀቅም የሚወስኑበት ይሆናል ተብሎ ይታሰብ ነበር። ወደ ክረምቱ ደግሞ ከተዘዋወረ ወይም ደግሞ ይሄ ዝውውር ክረምት ላይ እንኳን ቢሆን ኖሮ አሁን ካለው ገንዘብ ደግሞ እጅግ በጣም ዝቅ ያለ ገንዘብ እንደሚሆንና ዋጋው በጣም ዝቅ እንደሚል የሪሊዝ ክሎዙ እንደሆነ ነው መረጃዎች የሚያሳዩት። ስለዚህ ትልልቆቹ ክለቦች በዚህ የጥር ተጫዋቾች የዝውውር መስኮት ይህንን ተጫዋች ለማስፈረም የልብ ያገኙበትም ጉዳይ ይሄ ሪሊዝ ክሎዝ እንደሆነ ነው መረጃዎች የሚያሳዩት። ኮንትራቱ ላይ እንደሰፈረው እስከ ፈረንጆቹ ጃንዋሪ 10 ማለትም በእኛ እስከ ጥር 2 ድረስ ማለት ነው ሴሜኒዮን ፈልጎ ለሚመጣ ማንኛውም ክለብ እንዲሁም ደግሞ ሴሜኒዮ ፍቃደኛ የሆነበት ማንኛውም ክለብ 65 ሚሊዮን ዩሮ ብቻ መክፈል ይጠበቅበታል። ከክለቡ ጋር ብዙ ንግግር ሳያስፈልገው ይህንን ገንዘብ ማቅረብ የሚችል ከሆነ ተጫዋቹን ከክለቡ ማስኮብለል ይችላል። ሴሜኒዮ መውጣት ፈልጎ ክለቡ እንግዲህ ሊከለክለው የሚችለው ከጃንዋሪ 10 በኋላ ለሚመጣ ማንኛውም ክለብ መሆን ይችላል ተብሎ ይታሰባል። እንግዲህ ከጃንዋሪ 10 በፊት የሚደረጉ ዝውውሮች ክለቡ ምንም አይነት እንግዲህ የመደራደር አቅም አይኖረውም። ይህንን ሪሊዝ ክሎዝ ከፍለው ነው የሚወስዱት። የተቀመጠው ገደብ ግን እስከ ጃንዋሪ 10 ከመሆኑ ጋር በተያያዘ ምናልባት ከጃንዋሪ 10 በኋላ ከሆነ ክለቦች የሚመጡት ግን ቦርንመዞች የራሳቸውን ውሳኔ የመወሰንና ገንዘቡንም ከፍ የማድረግ ስልጣን ይኖራቸዋል ተብሎ ይታሰባል። ምናልባት ከዛ በኋላ ለሚመጣ ቡድን 100 ሚሊዮን እና ከዛ በላይ መክፈል ወይም ደግሞ እስከ ውድድር ዓመቱ መጨረሻም የግድ መጠበቅ ይኖርበታል ተብሎ ነው የሚታሰበው። ቦርንመዝ ይህንን ያደረገበት ምክንያትም እስከ ጃንዋሪ 10 ሴሜኒዮ እንግዲህ የሚሄድበትን መንገድ ካረጋገጡ በቀረው የዝውውር መስኮትም የሴሜኒዮን ተተኪም ለማስፈረም እንደሆነ ተነግሯል። እስከ ጃንዋሪ 10 ሴሜኒዮ መልቀቁን የሚያረጋግጡ ከሆነ ከዛ በኋላ ባሉት የጥር ተጫዋቾች የዝውውር መስኮት ቀናት ላይ የሱን ተተኪ ለማግኘትም እድሉን ያገኛሉ ተብሎ እንደሚታሰብ ነው መረጃዎች የወጡትና ማንቸስተር ሲቲ ይህንን ተጫዋች በጥቂት ቀናት ውስጥ እስከ ጃንዋሪ 10 ባለው የዝውውር ቀናት ውስጥም ኮንትራት ያስፈርሙታል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙ። ስለዚህ በጥቂት ቀናት ውስጥ የማንቸስተር ሲቲ ተጫዋች መሆኑ ይረጋገጣል ተብሎ ነው የሚጠበቀው።
የሪያል ማድሪድ ጉዳዮችን እናገራችሁ። ሰሞኑን ዳኒ ካርቫሃል በኳታር እንግዲህ የኳታር የአንድ ክለብን ማሊያ ይዘው የተነሳው ፎቶ እንዳለ ይታወቃልና ከዚህ ጋር በተያያዘም ጥያቄዎች በበርካቶች ተነስቶ ነበር። ፋብሪዚዮ ሮማኖ ለዚህ ጥያቄ ትልቅ ምላሽን ሰጥቷል። ዳኒ ካርቫሃል በኳታር የተነሳው ፎቶ ብዙ ወሬዎችን አስነስቷል። ዳኒ በኳታር የመጫወት ህልም እንዳለው ይታወቃል። ሆኖም ግን ካርቫሃል አሁን ላይ ስለ ሪያል ማድሪድ ብቻ ነው እያሰበ የሚገኘው። እናም ትኩረቱ አሁን ባለው የውድድር ዓመት ላይ ብቻ እንደሆነ ተገልጿል። ነገር ግን ክለቡን ለመልቀቅ ከወሰነ በኳታር በሩን ለመክፈትም የመጀመሪያዋ ትሆናለች ተብሎ ይታሰባል። ስለዚህ ምናልባት ከሪያል ማድሪድ የሚለቅ ከሆነ የመጀመሪያ ሊቀላቀል የሚችለው ደግሞ ሀገር ካታርን እንደሆነ ነው የተገለጸው። በእርግጥ ዳኒ ካርቫሃልም ለካታር ልዩ ፍቅር እንዳለውና ወደ ኳታር እግር ኳስም ሊያመራ የሚችልበት እድል እንዳለ ፋብሪዚዮ ሮማኖ ይፋ አድርጓል። ነገር ግን አሁን ላይ ግን ሙሉ ትኩረቱ በሪያል ማድሪድ ላይ እንደሆነ የሚያሳዩ ነገሮችን ነው የተመለከት ነው። ከቪኒሲዮስ ጁኒየር ጋር አያይዘን አንዳንድ ጉዳዮችን ደግሞ እናንሳ። የቪኒሲዮስ ጁኒየር ሁኔታ አሁን ከሪያል ማድሪድ አልፎ የሀገር ጉዳይ ሆኗል ተብሏል። በብራዚል ያሉ ሁሉም ሰዎች ተጫዋቹ ከሪያል ማድሪድ ጋር ስላለው ጉዳይ እያወሩ እንዳለ ነው ኤል ቼሬንጊቶ የተባለው የመረጃ ምንጭ ደግሞ እያጋራም የሚገኘው። ሲሮ ሎፔዝ ደግሞ ስለ ቪኒሲዮስ ጁኒየር አሁን ስላለበት ሁኔታ አንዳንድ ጉዳዮችን እያጋራ ይገኛል። ፍሎሬንቲኖ ፔሬዝ በዚህ ወጣት ተጫዋች የሚያደርግለትን ሁሉ ለኔ ግልጽ አይደለም። በዚህ ልክ እንዲታገሰውና እንዲንከባከበው ቪኒሲዮስ ጁኒየር ለፍሎሬንቲኖ ፔሬዝ ምን እንዳቀረበለት አንድ ሰው ሊያስረዳኝ ይገባል ሲል ሲሮ ሎፔዝ ይናገራል። በተለይም ይህ አይነቱ መቻቻል ከዚህ በፊት ለሌላ ተጫዋች አልተፈቀደም ነበር። ለአልፍሬዶ ዴ ስቴፋኖ፣ ለቤርናቢውም ሆነ ለክሪስቲያኖ ሮናልዶ አልተደረገም። እነዚህ የክለቡ የምንጊዜም ሌጀንድ ተጫዋቾች ናቸው። እንዲህ አይነቱ መቻቻል ከዚህ በፊት ለእነዚህ ተጫዋቾች እንኳን አልተፈቀደም ነበር። አሁን ላይ ግን ለቪኒሲዮስ ጁኒየር የተደረገበት መንገድ ሊገባኝ አልቻለም ሲልም ጭምር ነው የተናገረው። እንደተነገረኝ በግንቦት ወር የክለቦች ዓለም ዋንጫ ከመጀመሩ በፊት ውሉን ለመፈረም ስምምነት ነበር። ከዚያም ለሌላ ጊዜ ተላለፈ። እስከ ህዳር ወር ድረስም አሁንም አልፈረመም። በቤርናቢው ከተቃወሙት ደጋፊዎች መካከል ደጋፊዎቹ በኋላ መቀጠል እንደማይፈልግም እንዳሳወቀ የኢንስታግራም ፎቶውን ሰረዞታል። እውነቱን ለመናገር ይህንን የማውቀው የሪያል ማድሪድም ሆነ የፍሎሬንቲኖ ፔሬስ አካሄድ እንዳልሆነ ነው። ወይም ደግሞ ይሄ ነገር ከዚህ በፊት በሪያል ማድሪድ ቤት ወይም በፍሎሬንቲኖ ፔሬዝም ተደርጎ የማይታወቅ ጉዳይ ነው። አንድ ሰው ምን እንደተፈጠረ በተለይም ከቪኒሲዮስ ቀጥተኛ ግንኙነት ያለው ሰው ከአሰልጣኙና ከደጋፊዎች ጫና የተነሳ ውሉን ለመፈረም መዘግየቱ ለምን እንደሆነ ሊያስረዳኝ ይገባል። ይህንን ጥያቄ በግልጽ አቀርባለሁ። ይሄ በሞሪኒዮ የስልጣን ዘመን ቢሆን ኖሮ ምን ይፈጠር ነበር ብላችሁ ታስባላችሁ ሲልም ጭምር ነው ይሄ ሰው ሀሳቡን እየሰጠም የሚገኘውና እንደዚህ አይነት ነገሮች በሪያል ማድሪድ ቤት ተመልክቼ አላውቅም ለሌጀንዶችም ቢሆን ሲልም ጭምር ነው የተናገረው ሲሮ ሎፔዝ የተባለው ግለሰብ። ጁድ ቤሊንጋም የዲሴምበር ወር ከ23 ዓመት በታች የላሊጋው ምርጡ ተጫዋች እጩ ውስጥ ስሙ መካተቱን የሚያሳዩ መረጃዎች ነው እየተመለከትን የምንገኘው። በዲሴምበር በተደረጉ ጨዋታዎች ላይ የ23 ዓመት በታች ዝርዝር ውስጥም ምርጡ ተጫዋች ለመባል በእጩነት መካተቱ ተመልክተናል። ሹዋሜኒ ከብዙ ጥርጣሬዎች በኋላ አሁን ላይ የሻቪ አሎንዞ ቡድን ቋሚ ምሰሶ አንደኛው ሆኗል። ኦሪዮል ሹዋሜኒ በጉዳት ምክንያት አለመገኘቱ የሪያል ማድሪድ የመከላከል ሚዛኑ ምን ያክል እንደሚቀንስ ያሳየ ሲሆን እሱ በመልሱም መረጋጋትና ቡድኑ ተመልሷል ማለት ይቻላል። የሹዋሜኒ ወደ ሜዳ መመለስም አንዳንድ ጊዜ በሁለቱ የማል ተከላካዮች መካከልም እርስ በርስ የመጫወት ሚናን ቀላል ለማድረግና ፉልባኮች ወደፊት ገፍተው እንዲጫወቱ ትልቅ እድልን ይፈጥራል። ይሄ ፈረንሳዊ ሜዳ ላይ መገኘቱ ሪያል ማድሪድ 68.6 በመቶ የሆኑ ጨዋታዎችንም በድል እንዲወጣ እንዳደረገው ጭምር ነው ዲያሪዮ አስ የተናገረው። ምናልባት በክረምት የተጫዋቾች የዝውውር መስኮት የተጫዋች ክለቡን ይለቃል የሚሉ በርከት ያሉ ሀሳቦች ሲጋሩ እንደነበር እናስታውሳለን። ነገር ግን አሁን ላይ ግን የተጫዋች የክለቡ ወሳኝ ተጫዋች እንደሆነና በሻቪ አሎንዞ ስርም በጣም ወሳኙ ተጫዋች ከሆኑ ተጫዋቾች መካከል አንደኛው ሆኗል። የክለቡም ምሰሶ እንደሆነ ጭምር ነው በርካቶች ሀሳቦቻቸውን የሰጡት። ኤንድሪክ ከማድሪድ ከመልቀቁ በፊት ለቡድን አጋሮቹ ወደ ሪያል ማድሪድ መመለስና ስኬትን ማግኘት እንደሚፈልግ በይፋም ነግሯቸዋል ተብሏል። ተጫዋቹ አሁንም ቢሆን ከክለቡ ጋር ያለው ታሪክ እንዳልተጠናቀቀም ያውቃል። ወደ ኦሎምፒክ ሊዮን በውሰት ያመራውም ራሱን በደንብ አሳይቶ በሪያል ማድሪድ ቤት የጨዋታ ጊዜያቶችን ማግኘት እንደሚችል ለማሳየት ነው። ከዛ ውጭ ግን በሊዮን በቋሚነት የመፈረም ምንም አይነት ፍላጎቱም እንደሌለው ነው የተነገረው። ስለዚህም በሪያል ማድሪድ ያልተቋጨ ስራ እንዳለው ይሰማዋል። በሪያል ማድሪድ ቤትም መቆየትን ምርጫው ያደርጋል ተብሎ ይታሰባል።
ሪያል ማድሪድ እና ማንቸስተር ሲቲ ከሊቨርፑል ጋር በመሆን ሚካኤል ኦሊሴን የማስፈረም ፍላጎት እንዳለው ነው እየተገለጸም የሚገኘው። የጀርመኑ ታማኙ የመረጃ ምንጭ የሆነው ክሪስቲያን ፎልክ እንደተናገረው ከሆነ ይህንን ተጫዋች ለማምጣት ምናልባት ሪያል ማድሪድ ቅድሚያ እንዳለው ይናገራል። ነገር ግን ተቀናቃኞቹ ሊቨርፑል እና ማንቸስተር ሲቲዎች እንደሆኑ ነው የተናገረው። ቅድም ከሊቨርፑል ጋር እንዳያያዝኩት ሪከርድ የሆነ ዋጋን ግን ባየር ሚኒኮች ከዚህ ተጫዋች ማግኘት እንደሚፈልጉ የሚያሳዩ መረጃዎች ደግሞ እየወጡ ይገኛሉ። ይህ ተጫዋች ግን ለሙሐመድ ሳላ ተተኪ ለማድረግም ሊቨርፑሎች በትልቁ ይንቀሳቀሱበታል ተብሎ የሚጠበቀው ተጫዋች ነው። የስፓኒሽ ላሊጋም የ2025-26 የውድድር ዓመት ዕለት የወርሃ ህዳር የወሩ ምርጥ ተጫዋችና የወሩ ምርጥ አሰልጣኝ እጩ ዝርዝሮች ይፋ ተደርገዋል። በዚህ መሰረትም የላሊጋ የወሩ ምርጥ አሰልጣኝ ለመባል 3 አሰልጣኞች መታጨታቸው ነው እየተገለጸ የሚገኘው። የህዳር ወር የወሩ ምርጥ አሰልጣኝ 3 እጩዎች ይፋ ሲደረጉ በትላንትናው ዕለት የላሊጋውን እየመራ የሚገኘው ባርሴሎና አሰልጣኝ የሆነው ጀርመናዊው ሃንሲ ፍሊክ በዚህ ዝርዝር ውስጥ መካተቱን እየተመለከትን እንገኛለን። ከዛ ውጭ ግን ሁለቱ ደግሞ የሴልታ ቪጎ አሰልጣኝና የኤስፓኞሉ አሰልጣኝ እነዚህ ሁለት ቡድኖች ሴልታ ቪጎና ኤስፓኞል ጥሩ የሚባል የውድድር ዓመትን እያሳለፉ ነው። በእርግጥ ባለፈው ወር ህዳር ወር ላይ በጣም ጥሩ ጊዜያቶችን አሳልፈዋል። በተለይ ሴልታ ቪጎ ሪያል ማድሪድን ጭምር ማሸነፍ የቻለበት መርሃ ግብረን ማሳለፉ እናስታውሳለን እና የሴልታ ቪጎ አሰልጣኝ የሆኑት ክላውዲዮ ጊራልዴስ እና ደግሞ የኤስፓኞሉ አሰልጣኝ ማኖሉ ጎንዛሌዝ በእጩነት መቅረባቸውን የተነገረው ከነዚህ አሰልጣኞች ጋር በመሆን ከሃንስ ፍሊክ ጋር የወሩ የህዳር ወር ምርጥ አሰልጣኝ ለመባልም በእጩነት የቀረቡ 3 አሰልጣኞች እንደሆኑ ነው መረጃዎቹ ያሳዩት። ሌላኛው ደግሞ እጩ ዝርዝር የተካተቱት የተጫዋቾች ነው። የወርሃ ህዳር የወሩ ምርጥ ተጫዋቾች 5 እጩዎችን ነው ትናንትና የስፓኒሽ ላሊጋም ይፋ ያደረገው። በዚህ መሰረትም የሚታወቁት ተጫዋቾች ኬሊያን ኤምባፔም ከሪያል ማድሪድ በዚህ ዝርዝር ውስጥ ተካቷል። በዚህ ወርም በጣም ድንቅ ፐርፎርማንስን ማሳየት ችሏል። ባለፉት ተከታታይ ወራትም እጩ ዝርዝር ውስጥ ሲቀርብና ሲያሸንፍ የነበረባቸው ጊዜያቶችን እናስታውሳለን። አሁንም በህዳር ወርም በዚህ እጩ ዝርዝር ውስጥ መካተቱን ተመልክተናል። የሪያል ማድሪዱ አጥቂ ኬሊያን ኤምባፔም ከዛ ውጪ የባርሴሎናው ላሚን ያማልም በዚህ ዝርዝር ውስጥ መካተት የቻለም ሌላኛው ተጫዋች ነው። ያለፈውን ወር ጭምር ማሸነፉን እናስታውሳለን። ላሚን ያማል በዚህ ወርም በጣም ድንቅ ፐርፎርማንስን ካሳዩ ተጫዋቾች አንደኛው በመባል በአምስቱ እጩ ዝርዝር ውስጥም የተካተተ ተጫዋች ነው። ሌላኛው የአትሌቲኮ ማድሪዱ ኮኬም በዚህ ዝርዝር ውስጥ የተካተተ ተጫዋች ሲሆን የኤልቼው ቫሌራ እና እንዲሁ ደግሞ የሴልታ ቪጎ ራዱ የተባለው ተጫዋች ደግሞ እነዚህ 5 ተጫዋቾች በእጩ ዝርዝር ውስጥም መካተታቸውን የሚያሳዩ መረጃዎች ናቸው የወጡት። ኤሲ ሚላን የዲቮክ ኦሪጊን ኮንትራት ማቋረጡን ነው የተሰማው። የሴሪኤው ክለብ ኤሲ ሚላን ከዲቮክ ኦሪጊ ጋር የነበራቸው ኮንትራትን በጋራ ስምምነት ማቋረጣቸው ይፋ ተደርጓል። ዲቮክ ኦሪጊ ከ2022-23 የውድድር ዓመት ወዲህ ለኤሲ ሚላን ተሰልፎ መጫወት አልቻለም። 2 እና 3 የውድድር ዓመታት አልፎታል ማለት ነው። የ30 ዓመቱ አጥቂ ዲቮክ ኦሪጊ ከ3 ዓመታት በፊት ከሊቨርፑል ጋር ያለው ውል ካበቃ በኋላ ነው ኤሲ ሚላንን በነፃ ዝውውር ተቀላቅሎ የነበረው። ተጫዋቹ ኤሲ ሚላን በመጣበት ዓመትም 36 ጨዋታዎችን አድርጎ 2 ጎሎችን ብቻ ነበር አስቆጥሮ የነበረው በመጀመሪያው የውድድር ዓመቱ። በ2023-24 የውድድር ዓመት በውሰት በኖቲንግሃም ፎረስት የተጫወተው ኦሪጊ ለመጨረሻ ጊዜ ሜዳ ላይ የታየው ከ20 ወራት በፊት እንደሆነ የተገለጸው። ዲቮክ ኦሪጊ ከኤሲ ሚላን በወር 300,000 ፓውንዶችን ያገኝ እንደነበር ተገልጿልና እየተጠቀሙበት ካለመሆኑ ጋር በተያያዘ አሁን ላይ ግን ኮንትራቱን ማቋረጣቸው ነው እየተገለጸ የሚገኘውና ዲቮክ ኦሪጊ አሁን ላይ በነፃ የሚገኝ ተጫዋች እንደሆነ መረጃዎቹ እያሳዩ ይገኛሉ። አሁን ላይ ምንም አይነት የጨዋታ እድሎችን እያገኘ ካለመሆኑ ጋር በተያያዘ ነው ኮንትራቱ የተቋረጠው። ክሪስታል ፓላስ የቶትንሃሙን አጥቂ በጥር ተጫዋቾች የዝውውር መስኮት ለማስፈረም እያለመ ነው። ክሪስታል ፓላስ የቶትንሃም ሆትስፐርስ የክንፍ ተጫዋች የሆነው ብሬነን ጆንሰንን በጥር የዝውውር መስኮት በታላቅ ምኞት ለማስፈረምም ጥረት እያደረጉ እንዳለ ነው ዘ ቴሌግራፍ የተባለው የመረጃ ምንጭ አጋራው። የክለቡ አሰልጣኝ ኦሊቨር ግላስነር እንግዲህ በውድድር ዓመቱ ሁለተኛው አጋማሽ በአውሮፓ ውድድሮች ለማለፍ በሚያደርጉት ጥረትም የክለባቸውን የማጥቃት መስመርን ለማጠናከር በጽኑ ነው የሚፈልጉት። የ4 ዓመቱ የዌልስ ብሔራዊ ቡድን ተጫዋች ጆንሰንም ለአሰልጣኝ ግላርሰንም ፈጣንና ከፍተኛ ጉልበትን ሊጠይቅ የሚችል የጨዋታ ስልትም ተስማሚ እንደሆነ ታምኖበታል። ክሪስታል ፓላስ ይህንን ዝውውር የፈለገው በሁለት ምክንያቶች ነው። አንደኛው ኢስማኤል አሳር በደረሰበት የቁርጭምጭሚት ጉዳት ምክንያት ሲሆን፣ ሁለተኛው ደግሞ ሳር በቅርቡ እንግዲህ በተጀመረው የአፍሪካ ዋንጫ ላይ ከሴኔጋል ብሔራዊ ቡድን ጋር በሚሳተፍበት ጊዜ ላይ በመሆኑ ነው።
ጆንሰን ከ2023 ከኖቲንግሃም ፎረስት በ47.5 ሚሊዮን ፓውንድ ቶተናምን የተቀላቀለ ሲሆን በዩሮፓ ሊግ ፍጻሜ ላይም ወሳኝ የድል ግብን ማስቆጠር በክለቡ ታሪክም ስሙ ቢጠቀስም በአዲሱ አሰልጣኝ ቶማስ ፍራንክ ስር ቋሚ መሰለፍ እድልን እያገኘ አይደለም። ቶተናሞች ጆንሰንን በቋሚነት ለመሸጥ ፍላጎት ባይኖራቸውም በጥር ወር ሌላ አጥቂ ማስፈረም የሚችሉ ከሆነ ግን ተጫዋቹን በውሰት ለመልቀቅ ዝግጁ ሊሆኑ እንደሚችሉ ነው የተገለጸው። የዝውውር መሳካቱ የሚታወቀው ቶተናም በጥር ወር በሚኖረው የቤት ውስጥና የአውሮፓ ውድድሮች ምክንያትም የተጫዋቾች ስብስብን ጥልቀቱን ለመጠበቅ በሚያደርገው ውሳኔ ላይ እንደሆነ የሚያሳዩ ነገሮችን ተመልክተናል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው ሌሎች ርዕሰ ጉዳዮችንም በስፋት አካተን በምሽቱ ፕሮግራማችን በድጋሚ ተመልሰን እንገናኛለን። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁ በአክብሮት ተመኘሁኝ።